በሆርሙዝ ወሽመጥ ከፍተኛ የተኩስ ልውውጥ ተቀሰቀሰ። ትራምፕ የኢራንን ጥቃት የእብዶች ድርጊት ሲሉ አጣጣሉ። የፈረንሳይ ግዙፉ አውሮፕላን ተሸካሚ መርከብ ሻርል ደጎል ወደ ቀውሱ ቀጠና ገባ። የሂዝቡላህ የራድዋን ጦር አዛዥ በእስራኤል ጥቃት ተገደለ። የታዋቂ አርቲስቶችና ተጽዕኖ ፈጣሪዎች የዋስትና መብት ተፈቀደ። የአክሱም ከተማ ስያሜ ወደ ቅድስት አክሱም ጽዮን እንዲቀየር ተወሰነ። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱን ተገለጸ። ፓትርያርክ አቡነ ማትያስ ጠንከር ያለ መልእክት ለሀገሪቱ መሪዎች አስተላለፉ። ጄኔራል አበባው ታደሰ ታሪካዊ ጠላቶችን ለመመከት ዝግጁ ነን አሉ። በሊባኖስ በሃይማኖታዊ ቅርሶች ላይ የደረሰው ጥቃት ቁጣን ቀሰቀሰ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። በዛሬው የመረጃ ሰዓታችን በኢትዮጵያ በአፍሪካ ቀንድ እና በዓለም አቀፍ መድረክ ላይ የተፈጠሩ አዳዲስና አነጋጋሪ ክንውኖችን ይዘን ቀርበናል። ዛሬ በዋናነት የምንመለከተው በትግራይ ክልል የተከሰተውን ያልተጠበቀ የፖለቲካ መፈራረስ ከሱዳን ጋር በዛሬው ዕለት ዓለማችን ያስጨነቁና ኢትዮጵያን ያነጋገሩ ሰበር ዜናዎችን ይዘን ቀርበናል። በሆርሙዝ ወሽመጥ ከፍተኛ ጦርነት ተቀስቅሷል። የአሜሪካ የጦር መርከብ ጥቃት ሲዘነዘርባቸው ፕሬዚዳንት ትራምፕ ግን ላፕትራፕ ነው ሲሉ መሳለቃቸውን ተሰምቷል። የፈረንሳይ ግዙፉ አውሮፕላን ተሸካሚ መርከብ ሻርል ደጎል ወደ ቀይ ባህር እየተንቀሳቀሰች ሲሆን በእስራኤልና በሂዝቡላህ ግንባር ደግሞ ከፍተኛ ወታደራዊ አዛዥ ተገድለዋል። በሊባኖስ ዓለምን ያስቆጣ በሃይማኖታዊ ቅርሶች ላይ የተፈጸመው ድርጊት ዝርዝሩን እናስደምጣቸዋለን። ወደ ሀገር ውስጥ ስንመለስ የኢትዮጵያ ዕዳ 51 ቢሊዮን ዶላር መሻገሩን ተረጋግጧል። አቶ አህመድ ሸዲ ዕዳው ጤናማ ነው ቢሉም በፓርላማውን ከፍተኛ ጥያቄና ትችት ተነስቶባቸዋል። በሌላ በኩል በፊንቴክ ኢንቨስትመንት ተጠርጥረው የነበሩ ታዋቂ አርቲስቶችን የዋስትና መብት ተፈቅዶላቸዋል። ጄኔራል አበባው ታደሰ በሰሜን ምዕራብ ዕዝ ተገኝተው ያስተላለፉት ማስጠንቀቂያ እንዲሁም የትግራይ ጳጳሳት ጉባኤ አክሱምን ቅድስት ከተማ በሚል ለመሰየም ያሳለፉት ውሳኔ ያስከተለው ውዝግብ ሌላው አጀንዳችን ነው። የአቡነ ማትያስ ጠንከር ያለ መልእክትም አካተናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። በቅድሚያም በዓለም የነዳጅ ንግድ ቁልፍ በሆነው በሆርሙዝ ወሽመጥ ላይ በአሜሪካ ባህር ኃይልና በኢራን መካከል ከፍተኛ ውጊያ ተከፍቷል። የአሜሪካ ማዕከላዊ ዕዝ እንዳረጋገጠው ዩኤስኤስ ትራክስተን፣ ዩኤስኤስ ራፋኤል ፔራልታ እንዲሁም ዩኤስኤስ ሚሰን የተሰኙት 3 ሚሳኤል አጥፊ መርከቦች በኢራን ድሮኖች፣ ሚሳኤሎችና ፈጣን ጀልባዎች ጥቃት ተሰንዝሮባቸዋል ተብሏል። ፕሬዚዳንት ትራምፕ በሰጡት መግለጫ የአሜሪካ መርከቦች ያለምንም ጉዳት ማለፋቸውንና የኢራን ጥቃት ሰንዛሪዎች ግን እንደ ቢራቢሮ ወደ ውቅያኖስ ግርጌ ሰጥመዋል ብለዋል። ይሁን እንጂ ኢራን በበኩሏ የአሜሪካ የነዳጅ ጫኝ መርከቦችን መምታቷንና የአሜሪካ በሲቪል አካባቢዎች ላይ ጥቃት መፈጸሟን በመግለጽ የተኩስ አቁም ስምምነቱ መፍረሱን አውጃለች። ፕሬዚዳንት ትራምፕ የኢራን መሪዎች እብዶች ሲሉ ሲከሱ አሜሪካ በኢራን የወደብ ከተሞች ማለትም በባንዳር አባስ፣ ቄሽም ደሴትና ሲርክ ላይ የአየር ጥቃት መፈጸሟን የፎክስ ኒውስ ዘገባ ያመለክታል። ትራምፕ ይህ እርምጃ የተኩስ አቁሙን እንደማያፈርሰው ኢራን በአፋጣኝ የ14 ነጥብ ስምምነት ካልፈረመች በጣም ከባድ እርምጃ እንደሚጠብቃትም አስጠንቅቀዋል። በተጨማሪም የንግድ መርከቦችን በወታደራዊ ኃይል ማጀብ ፕሮጀክት ፍሪደም የተሰኘው ዘመቻ ዳግም ተጀምሯል። ሳውዲ አረቢያና ኤሚሬትስ መጀመሪያ ላይ የአየር ክልላቸውን ቢዘጉም አሁን ላይ እገዳው አንስተው ከአሜሪካ ጋር በትብብር እየሰሩ መሆኑን ታውቋል። በሌላ መረጃ የአውሮፓ ሀያሏ ሀገር ፈረንሳይ በሆርሙዝ ወሽመጥ
ያለውን የንግድ መስመር ለማስከበር በሚል ሻርደል ደ ጎል የተሰኘውን ግዙፉን አውሮፕላን ተሸካሚ መርከቧን ወደ ቀጠናው ልካለች። መርከቧ 20 የሚጠጉ የሩፋኤል ተዋጊ ጀቶችን የያዘች ሲሆን በአሁኑ ወቅት በስዊዝ ቦይ በኩል ወደ ቀይ ባህር እየተጓዘች መሆኑን ተገልጿል። ፕሬዚዳንት ማክሮን በኢነርጂ ደህንነት ለመጠበቅ መርከቧን ማሰማራቷ አስፈላጊ መሆኑን ገልጸዋል። በሌላ ዜናም በሊባኖስ በኩል ያለው ውጥረት ተባብሷል። እስራኤል በቤሩት ደቡብ ክፍል ዳሂዮ በፈጸመችው ድንገተኛ የአየር ጥቃት የሂዝቡላሂ የራዲዮን ጦር አዛዥ ማሊክ ባሉት መገደሉ ተሰምቷል። ጥቃቱ የተፈጸመው የተኩስ አቁም ስምምነቱ ከተደረሰ ከ2 ሳምንት በኋላ ሲሆን ጠቅላይ ሚኒስትር ኔታንያሁ ጥቃቱን ራሳቸው እንዳዘዙት አረጋግጠዋል። በሌላ በኩል በደቡብ ሊባኖስ የሚገኙ የእስራኤል ወታደሮች በሃይማኖታዊ ቅርሶች ላይ እያደረሱ ያሉት ስድብ እና ጥቃት በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሷል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ሲጋራ እያጨሱ በድንግል ማርያም ምስል በተሰራ ሐውልት ላይ ሌላ ሲጋራ ሲያስቀምጡ በታየው ወታደሩ ላይ ምርመራ መጀመሩን አስታውቋል። ወታደሩ ድርጊቱን ሲፈጽም ፎቶ የተነሳው በደቡብ ሊባኖስ ክርስቲያኖች በሚኖሩበት ደበል መንደር ውስጥ ነው። ባለፈው ወር በዚህ ስፍራ ላይ ወታደሩ የኢየሱስን ሐውልት በመዶሻ ሲመታና ሲያፈራርስ የሚያሳይ ምስል ተጋርቶ ነበር። የእስራኤል ጦር በሰጠው መግለጫ ክስተቱን በጥብቅ እንደሚመረምር ገልጾ ድርጊቱን የፈጸመውን ወታደር ከአባላቱ ከሚጠበቀው እሴት ሙሉ በሙሉ ያፈነገጠ ነው ብሏል። በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ፎቶግራፍ ወታደሩ ራሱ ሲጋራ እያጨሰ በድንግል ማርያም ሐውልት አፍ ላይ ሌላ ሲጋራ ሲያስቀምጥ ያሳያል። ባለፈው ወር በዚህ መንደር ውስጥ ሌላ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በከባድ መዶሻ ሲሰብር የሚያሳይ ፎቶግራፍ በስፋት ተጋርቶ ሰፊ ውዝግብ ማስከተሉ ይታወሳል። በዴብል በሚገኘው ቤተ እምነት ኃላፊ አባ ፊል ለቢቢሲ ሲናገሩ እውነቱን ለመናገር ይህ ጉዳይ በተለይ ስለ መስቀሉ ይቅርታ ከጠየቅን በኋላ መሆኑ በጣም ያስቆጣናል ብለዋል። በተጨማሪም በእስራኤል ሰራዊት ውስጥ የሥነ ምግባርና እሴት የጎደላቸው እንዲሁም ጭፍን ጥላቻ ያላቸው ግለሰቦች እንዳሉ ያሳያል። ይህ ደግሞ ከፍተኛ የሆነ የአክራሪነት መገለጫ መሆኑን ያሳያል ተብሏል። በሌላ መረጃ በኢራን በኩል አዲሱ ጠቅላይ መሪ ሙታጅብ ካባኒ እስካሁን በአካል ለህዝቡ ባይታዩም ፕሬዚዳንት ፒሽኪያን ከእሳቸው ጋር ለ2 ሰዓታት ተኩል መወያየታቸውን ገልጸዋል። ጠቅላይ መሪው በጥበብና በእርጋታ ጉዳዮችን እየመሩ መሆኑን እና አሜሪካ ላቀረበችው የሰላም እቅድ ምላሽ ለመስጠት እየተመካከሩ መሆኑን የኢራን የውጭ ጉዳይ ሚኒስቴር አስታውቋል። በአውሮፓ ግንባር ሩሲያ የፊታችን ቅዳሜ በሚከበረው የድል በዓል አስመልክቶ ለ2 ቀናት የተኩስ አቁም እንደምታደርግ ብታሳውቅም ፕሬዚዳንት ዘለንስኪ ግን ጥሪውን ውድቅ አድርገውታል። በሞስኮ የሚካሄደውን ወታደራዊ ትርኢት የደህንነት ስጋት አኳያ ወደ ወታደራዊ ትምህርት ቤት እንዲዛወር ተደርጓል። በመቀጠልም ወደ ሀገር ውስጥ መረጃ ስናልፍ በረከት ወርቁ ወይም በረከት ገበሬዋ እስር ቤት ሆና የሀቅና የጽናት ድምፅ አሰምታለች። መልእክቱንም እንደዚሁ እናገራቸዋለን። ተበዳይ ዝም ካለ ተከሳሽ ይሆናል ስትል ተሰምታለች በረከት ገበሬዋ። ክቡራትና ክቡራን የተከበራችሁ የኢትዮጵያ ሕዝቦች ዛሬ በፊታችሁ የቆምኩት በደስታ ወይም በምስጋና መድረክ ላይ አይደለም። ዛሬ በፊታችሁ የቆምኩት በቁስል በሐዘን ግን ደግሞ በማይናወጥ እውነት ላይ ቆሜ ነው። አንድ ትልቅ የጥበብ ቃል አለ። ተበዳይ ዝም ካለ ተከሳሽ ይሆናል ይላል። እኔም ዛሬ ዝምታዬን የማበስረው ለራሴ ብቻ ሳይሆን እውነት ላዘነችባት ሀገሬ እና ለእኔ ላይ ለደረሰው ግፍ ምስክር እንድትሆን ነው። እኔም ዛሬ ዝምታዬን የምሰብረው ለራሴ ብቻ ሳይሆን እውነት ላዘነችባት ሀገሬና በእኔ ላይ ለደረሰው ግፍ ምስክርነት እንድትሆን ነው። ሀገሬ ሆይ እኔ ላቤን ብቻ አልነበረም የሰጠውሽ፣ ደሜን ነው የሰጠውሽ። እኔን አስረውኝ በስሜ ለሸጡት ነዳጅ ዛሬ እኔን ተጠያቂ ማድረግ ከግፍም በላይ ግፍ ነው። ሀገሬ ሆይ በእውነት አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነና ከሀብታም ሀገር መጥቼ ጽድቅን ድቅድቅ ያለ ጫካ ገብቼ አፈርና ጭቃ ተለውሼ ዝቅ ብዬ የሰራሁት ለዚህ ቀን አልነበረም። ለሴቶች እህቶች የጥንካሬ ኩራት፣ ለሀገሬ የልማት አጋር ለመሆን ነበር። 3 ትምህርት ቤቶችን ገንብቼ አቅመ ደካማ ህጻናትን ለብርሃን አበቃው። በ55 ሚሊዮን ብር የምገባ ማዕከል ገንብቼ አረጋውያንን ጦርኩኝ። የፌዴራል ፖሊስ አባላት በስራዬ ላይ ያሉ ጉዳይ ሲደርስባቸው
በአቅሜ ደገፍኩ። በቦረና በድርቅ ስትመታ፣ ጎፋ በመሬት መንሸራተት ስትመታ እኔም ከዚያው ነበርኩ። እናቶችና ህጻናት በነጻ የሚታከሙበት ክሊኒክ ገንብቼ ለምስኪን ወገኖች አስረከብኩ። ይህ ሁሉ ታሪክ በአይናችን ስር የተከናወነ ሀቅ ነው። ይህ ሁሉ ታሪክ በአይናችሁ ስር የተከናወነ ሀቅ ነው። ዛሬ ግን ሀገሬን መጠየቅ እፈልጋለሁ። ለምን በውሸት ከሰሽኝ? የተከበራችሁ ኢትዮጵያውያን፣ እኔ ከመንግስት ጎን የቆምኩት የተሻለ ኢትዮጵያውያን እያለ በሚል ተስፋ እንጂ አያለው በሚል ተስፋ እንጂ ጥቅም ፈልጌ አልነበረም። እውነት ግን ይሄ ነው። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም የወሰድኩትም የተጠቀምኩትም ነገር የለም። አንድ ስንዝር ከተማ መሬት እንኳን ጠይቄ አላውቅም። ከጉድለቴ ቀንሼ ሰጠውሽ እንጂ አንድ ብር አልጠየቅኩሽም። በነፍሴ እምልሃለሁ፣ እግዚአብሔር ምስክሬ ነው። እንዳልሰራም ካልፈለግሽኝም ምናልባትም ከነሙሉ ክብሬ ወደ መጣሁበት ብትሸኝ ለምን ያለ ስሜ ስም ሰጠሽኝ? እኔ ግን አረግምሽም። ከኔ በፊት ብዙ ጀግኖች፣ ብዙ የደከሙልሽ ሰዎች ውለታቸውን ስለበላሽ ረግመውሻል። ያ በቂ ነው። እኔ ግን የልጆች እናት መሆኔን እያወቅኩ ሕግ ያስከብራሉ ተብለው የተቀመጡ ግለሰቦች በሴትነቴ ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያላግባቡ ቀሙኝ። በራሳቸው የሚዲያ ሰራዊት ስሜን አጠለሹት። ፍትህ የት አለች? ፍርድ ቤት 14 ጊዜ ቀርብ ያለው 7 ጊዜ ዳኞች ነጻ ናት ትፈታ ብለው አዘዋል። እኔ ወደዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው። ማክበር ያለብን የሴቶች ቀን ብቻ ሳይሆን ራሳችን ሴቶችን መሆን አለበት ስትል በመጨረሻም ለእኔ የቆማችሁ እውነቱንም የምታውቁ ወገኖች ዛሬም ቢሆን እውነት ታሸንፋለሽ የሚል ተስፋ አለኝ። እኔ የሰጠሁት ደሜንና ላቤን ነው። የተቀበልኩት ግን እስራትንና ስም ማጥፋት ነው። ሆኖም ግን እውነት አትቀበርም። ይህ የፍርድ ቤት ውሳኔ ለሀገሪቱ ከፍተኛ ትኩረት የሰጠው ፍትህ ሲጓደል ለሁሉም እኩል ይጓደላል ትላለች በረከት ወርቁ ወይም በረከት ገበሬዋ። ወደ ሌላ መረጃ ስናልፍ በፊንቴክ ኢንቨስትመንት ማጭበርበር ተጠርጣሪዎች ላይ የተላለፈውን ውሳኔ እናስደምጣችኋለን። ወገኖቼ ዛሬ በሀገራችን ብዙ ነገሮች የተሰሙ ነው። አርቲስቶችና ወጣቶች በፊንቴክ ኢንቨስትመንት ስም ታስረው የዋስትና መብታቸው ሲከበር እያየን ነው። በፊንቴክ ኢንቨስትመንት ስራ ላይ ተሰማርተናል በሚል በተፈጸመው የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የነበሩት ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች በተመለከተ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አዲስ ትዕዛዝ ሰጥቷል። ፍርድ ቤቱ ተጠርጣሪዎቹ በዋስ እንዲፈቱ ፈቅዷል። ሆኖም ለዋስትና የሚያስይዙትን የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 ቀን 2018 ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ አምስተኛ ተከሳሽ መንሱር ጀማል በስተቀር በሌሎቹ ተጠርጣሪዎች ዋስትና መብት ላይ ተቃውሞ እንደሌለው ለችሎቱ ገልጿል። በመንሱር ጀማል ዋስትና መብት ላይ አቃቢ ሕግ ያለምንም ተቃውሞ በዝርዝር በጽሁፍ አዘጋጅቶ ለሰኞ ቀጠሮ እንዲያቀርብ ፍርድ ቤት ትዕዛዝ ሰጥቷል። ተጠርጣሪዎቹ በቁጥጥር ሲዋሉት በቴክኖሎጂ የታገዘ ኢንቨስትመንት አማራጭ ወይም ፊንቴክ አለን በሚል የብዙዎቹን ገንዘብ አጭበርብረዋል በሚል ጥርጣሬ ነበር። የፍርድ ቤት ውሳኔ ተከሳሾቹ ከስር ተፈትተው ጉዳያቸውን በውጭ ሆነው እንዲከታተሉ መንገድ የመክፈት ቢሆንም የገንዘብ መጠኑና የመንሱር ጀማል ዕጣ ፈንታ በቀጣይ ቀጠሮ የሚታይ ይሆናል ተብሏል። ቀጣይ ቀጠሮውም ሰኞ ግንቦት 3 ይሆናል ተብሏል። ወደ ሌላ መረጃ ስናልፍ የገንዘብ ሚኒስትሩ አቶ አህመድ ሸዲ 9 ወር ሪፖርት ለምክር ቤቱ አቅርበዋል። ሪፖርቱም ብዙዎቹን ያስገረመና ጥያቄ ያስነሳ ነጥቦችን ይዟል። 98 ሚሊዮን ዶላር በተዘረፈባት ሀገር የሀገሪቱ አጠቃላይ ዕዳ 50.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥም 64.6 በመቶ ወይም 35.5 ሚሊዮኑ የውጭ ብድር ሲሆን ቀሪው 18.3 ሚሊዮን ዶላር የሀገር ውስጥ ዕዳ ነው ብለዋል። በበጀት ዓመቱ ከተመደበው 463.4 ቢሊዮን ብር ውስጥ ግማሽ ያህሉ 226.1 ቢሊዮን ተከፍሏል። ሚኒስተሩ በየዓመቱ 1 ቢሊዮን ዶላር የሚገኝበት አዲስ የአሜሪካ ድጋፍ ስምምነት መፈረሙንም አብስረዋል። ሚኒስተሩ ዕዳውን በጣም ጤናማ ነው ቢሉም በሕዝብ ዘንድ ግን ከፍተኛ ስጋት አለ። በተለይ የፓርላማ ስብሰባዎች ላይ ለሚዲያ ግልጽ እንዳይሆኑ መደረጉ
ስለምን ዘርፉ ህብረተሰቡን አይሰማውም በሚል ትርጉም አለው በሚል ትችቶች እየተሰነዘሩ ነው። 50.8 ሚሊዮን ዶላር ዕዳ ባለበት ሀገር ላይ የኢኮኖሚ ጤናማነት እንዴት ይሳካል የሚሉ የብዙዎቹ ጥያቄዎች ነበሩ። በሌላ መረጃ የሰሜኑ የሀገሩ ክፍል አሁንም አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎች እየታዩ ነው። ህወሓት በቅርቡ ባወጣው መግለጫ ያለምንም ቅድመ ሁኔታ ለድርድር ዝግጁ መሆኑን አስታውቋል። ይህ መግለጫ የወጣው መንግስት ህወሓትን ከሱዳን ጋር ሆኖ ቀጠናውን ሊያተራምስ ነው በሚል ክስ ካቀረበበት በኋላ ነው። ህወሓት ግን የሱዳን ጦር የኛን ቅጥረኛ ተዋጊ ሊጠቀም ነው የሚል ወንጀላ መሰረተ ቢስ ነው ሲል ክሱን አስተባብሏል። በሌላ በኩል የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ በሰሜን ምዕራብ እዝ ጉብኝት አድርገዋል። ጄኔራሉም በንግግራቸው ሰራዊቱ ታሪካዊ ጠላቶችንና ባንዳዎችን ለመመከት ዝግጁ መሆኑን ገልጸዋል። በአማራ ክልል ጽንፈኛ ካላቸው ኃይሎች ጋር በሚደረገው ውጊያ እዙ እያከናወነ ያለውን ተግባር አድንቀዋል። የፊልድ ማርሻል ብርሃኑ ጁላም የማበረታቻ መልእክትንም ለሰራዊቱ አድርሰዋል። በሌላ በኩል በሃይማኖትና በማህበረሰብ መካከል የሚፈጠሩ ቅሬታዎች ሀገራችንን እያደከማት ነው። አክሱምን የመሰሉ የታሪክ ማዕከላት የአንድ ወገን ብቻ ተደርገው ሲወሰዱ ሌላ ወገን መብት ሲጋፋ የታሪክ ቁስሎችም ሲቆስሉ ማየት ያማል። አጼ ዮሐንስን የመሰሉ መሪዎች ታሪክን ስናነሳ የሁላችን ወገን ቁስልና እውነት ማሰብ ይገባል። በአክሱም መስጊድ ውስጥ ዱዓ ላይ በነበሩ ምዕመናን ላይ የደረሰው ጥቃትና ሌሎችንም መረጃዎች ስንሰማ ልብ ሰባሪ ነው። በሌላ በኩል ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሶች ዓመታዊ ጉባኤውን አካሂደዋል። ይህ በሆነበት ኢትዮጵያ ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሶች ዓመታዊ ጉባኤ አካሂደዋል። በጉባኤውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በአገሪቱ ወቅታዊ ሁኔታ ላይ ጠንከር ያለ መልእክት አስተላልፈዋል። አቡኑም በመልእክታቸው ሰዎችን ማሸነፍ የሚቻለው ሕሊናን በማሳመን እንጂ በሌላ መንገድ አይደለም በማለት ለመሪዎች የሕዝብን የልብ ትርታ እንዲያዳምጡ ጠይቀዋል። ፖለቲከኞች ምክንያት ችግሩ እየተራዘመ መሆኑን የእርስ በርስ ግጭት ቆሞ ለውይይት እድል እንዲሰጥ አሳስበዋል። በቤተ ክርስቲያኒቱ መሪዎች መካከል ያለው የአንድነት ጉድለት በግልጽ በመተቸት አንድ ልብ ሆኖ መቆም አስፈላጊ መሆኑንም አስገንዝበዋል። በሌላ ጉባኤ በአክሱም የተሰበሰበው የትግራይ ጳጳሳት ወይም የትግራይ ሲኖዶስ መንበረ ሰላማው 12 ነጥቦችን ያካተተ ውሳኔ አስተላልፏል። በውሳኔውም የአክሱም ከተማ ስያሜ ወደ ቅድስት አክሱም ጽዮን እንዲቀየር፣ አጼ ዮሐንስ አራተኛ በሰማዕትነት ስማቸው እንዲጻፍ፣ አዲስ የታምረ ማርያም መጽሐፍ እንዲሰራጭ ወስነዋል። ሲኖዶሱ አክሱምን በቅድስት ከተማ አክሱም ጽዮን በማለት መሰየሙ በከተማዋ ሙስሊሞች ነዋሪዎችና በመብት ተሟጋች ዘንድ ስጋት ፈጥሯል። ውሳኔው የመንግስትና የሃይማኖት መለያየት የሚጥስና አስተዳደራዊ መዋቅሩን ከአንድ ሃይማኖት ጋር የሚያቆራኝ ነው ተብሏል። ይህ ስያሜ ሙስሊሙን በማህበረሰብ ዘንድ የመስጊድ ግንባታ፣ የመቃብር ቦታና ሌሎች ሃይማኖታዊ ነጻነታቸውን ይበልጥ እንዲገደቡ ያደርጋል የሚል ስጋት ጭሯል። በአጠቃላይ እንዲህ ያለ ስስ የታሪክና የሃይማኖት ጉዳይ በጥንቃቄ ካልተያዘ በዘመናት የአብሮነት እሴት ላይ ስንጥቅ ሊፈጥር እንደሚችል ይታወቃል። የሁሉንም ወገን እኩልነት የሚያከብር ውይይትና የፍትህ አሰራር አስፈላጊ መሆኑን ዘገባውም ጨምሮ አካቷል። ለዛሬ ያዝነላችሁ ዋና ዋና መረጃዎች እነዚህ ነበሩ። በሆርሙዝ ወሽመጥ የተቀሰቀሰው ግጭትና በሀገራችን የፍትህ ኢኮኖሚ ጉዳይ ላይ የታዩ አዳዲስ ለውጦች በቀጣይ ቀናት ወዴት ያመሩ ይሆን? እኛ በቅርቡ እየተከታተልን እናደርሳችኋለን። በተለይ የአክሱም ከተማ ስያሜ መቀየርና በታዋቂ አርቲስቶች ላይ የተላለፈው የዋስትና ውሳኔ እርስዎ እንዴት ትመለከቱታል? የአስተያየት መስጫ ላይ ሀሳቡን ያጋሩን። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሳችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ከተጫኑ ሁሉም መረጃዎች ቀድሞ ይደርሶታል። ስለተከታተሉን ከልብ እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ። ኦርቶፒያ የሁሉም ሚዲያ